ፎቶ ላይ ያለሽው አንቺ ነሽ? አዎ እኔ ነኝ። አዎ እሺ እሺ። በህይወቴ ላይ በጣም ችግር አለብኝ። ባለፈው ሱባኤ ላይ ገብቼ ስጸልይ ብዙ ሰው ደውሎ በቃ እናቴ መስሎኝ ስልኩ ሳነሳው ሌላ ሰው ነው እና ሱባኤን አቋረጥኩኝ። ግን በመቁጠሪያ ስቀጠቅጥ ጀርባዬ እንዳለ መቁጠሪያዎቹ 3 መቁጠሪያዎቹ ተበጣጠሱና ወደቁ እና ያው ልጄም አውቲዝም አለበት እየጸለይኩ እንዳልከኝ አሜን በትምህርቱ በኩል የተከታተየ ማለት ነው። እና ልጄም ትምህርት ቤት የአይምሮ ስፔሻሊስት ውሰጂ ብለውኝ ወሰድኩት። ገና ነው ፕሮሰሰር ላይ ነኝ። መድኃኒት ግን አልሰጥም አልኩኝ። ያው ሁሌ በትምህርት ጸበል አጠጣዋለሁ፣ ሁሌ እምነት እቀባዋለሁ፣ ሁሌ ቅባ ቅዱስ እቀባዋለሁ፣ ሁሌ እንዳም ቅባ ቅዱስ ተሳስቼ በአፉ ላይ አስገብቼበት እንዲጠጣ መንተባተብ መረ እና ማድረግ አለብኝ። እጾማለሁ፣ እጸልያለሁ። ምን እንዲሆን ነው እንዲያዝ ነው የፈለግሽው አሁን አንቺ? አዎ አለብኝ ብለሽ የምትይው ችግር አልተቀረፈም? መጀመሪያ ጸባይ ላይ እንደገና ደግሞ አንዳንድ የተበላሹ ነገሮችን ማስተካከል፣ ንስሐ መግባት የሚባሉትን ነገሮች እንዴት አድርግሻቸው? ያ ንስሐ ካቶሊክ ነበርኩኝ። ንስሐ ገብቼ ወደ ኦርቶዶክስ ተቀይሬያለሁ። ቁርባንም እየቆረብኩ ነው። አዎ እና እንጃ ያው በጣም ደስ ይላል። አሁን 3 ልጆች አሉኝ። ጥሩ 3 ልጆች አሉኝ። ጥሩ ያለ ትዳር ነው የወለድኩት 3ቱም። ትዳር ምንም በህይወቴ አይቼም አላውቅም። አይሆንልኝም። እንደማይሽ ከሆነ ፎቶ ላይ እጅግ በጣም ሲበዛ በጣም ቆንጆ ስለሆንሽ ብቻሽን እንድትኖር የሚፈልግ ልጅ ብቻ ስለምትወጂ ያው ልጅ ከፈለግሽ ያው እንኪ እያለ እንድትወልጂ ብቻ የሚፈቅድልሽ ግን ደግሞ ከባል ጋር ወይም ከወንድ ጋር እንድትኖር የማይፈልግ መንፈስ አለ ብዬ አስባለሁ። ለሊት የሚገናኝሽ መንፈስ አለ? እኔ ምን አውቃለሁ። ለሊት የሚገናኝሽ እንደኔ ዝሙት የሰራ የለም። አዎ በሌሊት አንዳንዴ በተለይ የሴቶች ጉዳይ ሊመጣ ሲል ይታየኛል። መታየት አይ ቆይ እስቲ ሀሳቡን ግልጽ አድርጊልኝ። ይታየኛል ሳይሆን ይገናኝሻል ወይስ በፊት ቅድስት አርሴማ ላይ ዩኤስኤ ላይ አርሴማ ሄጄ ልጄን አጸብዬ ከዛ በኋላ ግን አሁን መልኩ አይታየም። ዝም ብሎ ግን ራሴን ስረካ ነው የሚሰማኝ። በፊት በሰው እየተቀያየረ የተለያየ ሰው እየተቀያየረ ነበር የሚመጣብኝ። እንድናወራ ፈቃደኛ ነሽ? በነፃነት እናውራ? አዎ 1 ሰዓት አለኝ ከስራዬ ለመግባት። አይ ኧረ 1 ሰዓትማ በጣም ብዙ ነው ለኔ። ለአንቺ ግን የምጠይቅሽን ጥያቄ በደንብ ትመልሽልኛለሽ? አዎ መልስልሃለሁ። አዎ እሺ። እንግዲህ ወጣት እያለሽ ልበሉ በፊት በ20ዎቹ በ18 ወይም በ22 ዓመት አካባቢ እያለሽ እንዴት ነው የፍቅር ጓደኞችሽ ጋራ ትቀራርበሽ ስትለያይ ያናደድሻቸው? ፍቅር ጓደኛ የለኝም። ቆይ በዝሙት ነው የምሄደው። አንዴ ቆይ እሺ፣ ጥያቄ ልጠይቅሽ። የፍቅር ጓደኛ ሊሆን ይችላል፣ በዝሙትም ሊሆን ይችላል። በተለያየ አይነት መንገድ ለገንዘብም የቀረቡሽ በተለያየ አይነት መንገድ የቀረብሻቸው ወንዶች ተጠግተሻቸው ጥሩ ባልሆነ ቃላት ተሰዳድባችሁ የተለየሽው የዛተብሽ እሰራልሻለሁ ምናምን ብሎ ያለ የሚወድሽ መስተፋቅር እንዳደረገብሽ የምታውቂው የምታስታውሹ ነገር አለ? እንደዛ እንኳን እኔ ማንም እንደዛ ያደረገኝ የለም። ያው በገንዘብ ብዙ ወንድ በጣም ከሚገባ በላይ እንደኔ ዝሙት ያደረገ የለም። በገንዘብ በፍቅር ግን እስካሁን አልያዘኝም። በገንዘብ ስትይ አንቺ እየከፈልሻቸው ወይስ እየከፈሉሽ? እየከፈሉኝ ለብዙ አመት። ስለዚህ የተለያዩ ወንዶች ቆይ አንድ ጋፕ እየሰጠሽኝ። እሺ ቆንጆ ይኸውልሽ ምን መሰለሽ፣ ስንደማመጥ ነው መፍትሄ ላይ የምንመጣው። እሺ ደንግጬ ነው። አይዞሽ ችግር የለውም። እነዛ ሁሉ ወንዶች በአንቺ ህይወት ውስጥ የገቡት ወንዶች መንፈስ አንቺ ውስጥ ሲገባ የማን ነኝ ብለሽ ታስቢያለሽ? አይነጥላ እኔ እንጂ አይደለም። የሁሉም ወንዶች በመልክሽም በቅርጽሽም በተለያየ ነገር ያዩሻል አይደለም? ከዛ ከእነሱ ጋር የሚያስፈልገውን ጉዳይ ጨረስሽ፣ ግን
በቃ ሄዱ፣ ወንዶቹ ሄዱ ማለት መንፈሱም አብሯቸው ሄደ ማለት አይደለም። አንቺ ጋር የሚቀር አለ። ድጋሚ ሊያገኙሽ የሚፈልጉ ወንዶች ይሆናሉ። ሊያጡሽ የማይፈልጉ ይኖራሉ። በትዳር ሊያስርሽ የሚፈልግ ይኖራል። እና መተት እንደተደረገብሽ ባታቂም እንኳን ተደርጎብሽ ሊሆን ይችላል። ወይም መስተፋቅር ነው የምልሽ። መተት ስልሽ መስተፋቅር ማለት ነው። የእነሱ እንድትሆኚ ስትሞክሪ የምትጣያቸው አንቺ ነሽ። ጸባይሽ የሚቀያየረው ከአንቺ ነው ወይስ እነሱ ናቸው የሚርቁሽ? ለምሳሌ የሶስቱም ልጆችሽ አባት እንዴት የተለያየሻቸው? እሱን ንገሪኝ። መጀመሪያው ያው በዝሙት ላይ ያለው ነው እንትን ያልኩት፣ እሱን ያልፈለገኝ ያው ብዙ አመት ሆኖታል፣ 25 አመት። ሁለተኛውም እዚሁ ካናዳ ነው። እሱም በእኔ ነኝ የተለያየሁት። በቃ ምንድነው ምክንያታችሁ? ሶስተኛውም እንደዚህ በቃ አይፈልጉም። ለትዳር ማንም አይፈልገኝም። ጀስት አብሮ ለመገናኘት ገባኝ። ምክንያታቸው ምንድነው ነው የምልሽ? እኔ እንጃ። አይነግሩሽም ወይ? አይፈልጉም። በቃ አይነግሩኝም። ስትደውይ አያነሱም? ለተወሰነ ቀናት እንትናለን፣ ከዛ በኋላ አንፈልግም ነው የሚሉት። አንቺ እነሱን ስለምትፈልጊያቸው ነው የምትወልጅላቸው ቀድመሽ፣ ወይስ እንደሚያገቡሽ ነገሮች ካስወለዱሽ በኋላ ነው የሚርቁት? አዎ ካስወለዱ በኋላ አሚን ያው አርግዤ ማለት ነው፣ ሳልወልድ በፊት። አንቺ እንደማይፈልጉሽ ካወቅሽ እንዴት ነው ለምን ታረግዣለሽ እኮ ነው። በቃ የእግዚአብሔር ስጦታ ስለሆነ ማስወለድ አልፈልግም። ኦኬ፣ ልጅ ፈልገሽ ነው? ያው ከሰጠኝ ያው ኦልሬዲ ሌላም ስላረኩኝ ስላስወጣሁኝ በቃ በሰውነቴ ይጫወትበት ነበር። ምንም አይመስለኝም ነበር ማለት በፊት ወንድ አላጣም፣ የሚያገባኝ አላጣም፣ ችግር የለውም ይደርሳል ብለሽ ትዳርን የገፋሽበት ጊዜ አለ? ለትዳር ሲጠይቁሽ ወንዶች? አዎ አንድ ሰው ነበረ፣ እሱም ሄዷል ሌላ ሀገር ጠይቆ ነበረ። ግን እኔ አንድ ሌላ ወንድ ስለወደድኩኝ በትዳር በጣም ካንሰል አደረኩት፣ አልፈልግም ብዬ። ኦኬ። ስለዚህ አየሽ አንዳንድ ጊዜ ብዙ አመት ሆኖታል። አዎ የእንባ ግፍ፣ የወንድ ግፍ ወይም የፍቅር የትዳር ግፍ የሚባል ነገር አለ። ይሄን በአንድ ያዥ። በጣም አዝኗል። አዝኗል ከልቡ። ያለቀሰብሽ ሰው ካለ አንዱ ይሄ ነው። ሌላው የዛተብሽ ደግሞ ሌላ ሰው ካለ አንቺ አበሳጭተሽው ሂድ ከዚህ ብለሽ ያባረርሽው ምናምን ካለ ነው የለም። በቃ እሱ ከሌለ ይሄ ምናልባት እንግዲህ የምታገኙ ከሆነ ደውለሽ ይቅርታ አድርግልኝ ማለት፣ የማታገኙ ከሆነ ደግሞ አቤቱ ጌታ ሆይ። አላገኘውም ብዙ አመት 25 አመት ሌላ ውጭ ሀገር ነው፣ አላቅም የት እንዳለ። የማታገኙ ከሆነ ደግሞ በእግዚአብሔር ፊት በዚህ ጉዳይ ላይ ንስሐ መግባት። አንድ ሰው አስቀይም ያለው የእሱ ደግሞ ችግር ደግሞ እኔ ላይ ሌላ ነገር አምጥቶብኛል ብሎ መጸጸት አንድ ነገር ነው። መፍትሄ ቢመጣም ግን የህሊና እረፍት በጣም ትልቅ ነገር ነው። ህሊና እውነት አሁን ወደኋላ መለስ ብለሽ እኮ ህይወትሽ እንድታስታውሽ ነው እኮ ምጋብዝሽ ያለሁት። ሌላው የነዛ የምትቀርቢያቸው ወንዶች መንፈስ አንቺ ጋር በተለያየ አይነት መንገድ ስራውን ይሰራል። ለምሳሌ የዝሙት መንፈስ ከሆነ የዝሙቱ መንፈስ ሌላኛው ወንድ ጋር እንድትሄጂ ነው የሚያደርገው። ትናንትና አብሮሽ የነበረው ወንድ መንፈስ ቀጣይ ለነገ ደግሞ ሌላ ወንድ ጋር እንድትሄጂ በዛው እንድትቀጥይበት እንጂ ትዳር እንድትሄጂ አይፈልግም። ወይ ደግሞ ብቸኛ እንድትሆኝ ወይም ደግሞ ይሄ ቁም ነገረኛ እንድትሆኝ አይፈልግም። እና የምታገኛቸውም ገንዘቦቹም ሆኑ ወንዶች በአጠቃላይ ለነገ እንዳያድሩ ሁልጊዜ አዲስ ነገር እንድትመኝ የማድረግ ባህሪ ነው የሚኖረው ማለት ነው። እና ያ ነው ብዬ አስባለሁ እድሜሽን የገፋው። እንደዛ ነበርኩኝ። አሁን ግን በቃ ቶታል አቁም ያለ 3 አመት በፍጹም ወንድ ምንም ነገር ለሁሉ ርግፍ አድርጌ ትቻለሁ። ምንም ይሄ የወሲቡ የግለ ወሲቡ በፊልም የሚታየው በቃ ዝም ብዬ በራሴ ቀድር ነበረ። እንደኔ በራሴ የተጫወተ የለም። ግለ ወሲብም ችግር አለ ማለት ነው። ግለ ወሲብ በፊት ዝም ብሎ ግን ምንም አይመስለኝም፣ አልደሰትበትም። ችግር የለውም ግን ጉዳዩን አልደሰትበትም። አረገዋለሁ ግን አልደሰትበትም ምንም ነገር። አዎ አትደሰችበትም። እሱማ ግን ጉዳዩን ተፈጽሚው ነበረ ነው። የነጮችን አካሄድስ በዛው መስመር የነጮች አካሄድ በዛው መስመር የሚሄዱበት አላስፈላጊ ባዕድ የሆነ ነገር ወደ አካላቸው በማስገባት የምትጠቀሚው ነገር ነበረ? አየሽ አሁን ብዙ ጊዜ እንደዚህ አይነት ነገር በህይወታችን ውስጥ ከባድ ልምምድ ውስጥ ገብተን ግን ማተብ አስረን በነበርንበት ሰዓት እግዚአብሔርን ረስተነው ስለነበረ አሁን በደንብ አድርገን እግዚአብሔርን በፍቅርም በጸሎትም በስግደቱም በምንም ወደ ህይወታችን እስክናስገባው ይዘገይብናል ማለት ነው።
እንዲያውም ምን ይላል መሰለሽ ቅዱስ ጳውሎስ ሲናገር በእናንተ ዘንድ አህዛቦች እንኳን የማያደርጉትን ኃጢአት ስታደርጉ እሰማለሁ። እንዲህ ያለው ሰው በተለይ የአባቱን ሚስት ያገባ ይልና ኃጢአቱን ያከብደዋል። ሲናገር ቅዱስ ጳውሎስ የአባቱን ሚስት ያገባ እንጀራ እናቱን ማለት ነው ያገባ ሰው እሱ ለሰይጣን እንዲተላለፍ እኔ ፈቅጃለሁ። ለሰይጣን ተላልፎ ይሰጥ፣ ነፍሱ እንድትድን ስጋው ለሰይጣን ተላልፎ ይሰጥ ይላል። ነፍሱ እንድትድን ነው የሚለው። አሁን ምን ማለት ነው? ጸበልተኛ ይሁን ማለት ነው። እድሜ ልኩን ነፍሱ እንድትድን ስጋው ተቆረጠ። ሄሎ አለሽ? አዎ እየሰማሁ ነው። ነፍሱ እንድትድን ቆይ አልጨረስኩም። ነፍሱ እንድትድን ስጋው ለሰይጣን ይሰጥ ሲባል ምንድነው? እየጾመ እየጸለየ እየሰገደ ስጋውን እያደከመ ነፍሱን ለስጋው እያስገዛ ስጋውን ለነፍሱ እያስገዛ እንዲኖር ተፈረደበት ማለት ነው። ይሄ ሰው አሁን ስለ መዳን የሚያስበው ስለ ነፍሱ መዳን እንጂ ለምን ስጋዬ ተጎሳቆለ፣ ለምን እንደዚህ ሆንኩኝ፣ ለምን ተንገላታው፣ ለምን ጾምኩ፣ ለምን ተራብኩ፣ ለምን ተጠማሁ ማለት የለበትም። ለምን እድሜ ልኩን በጣም ነፍስን ሊያቆሸሽ የሚችል ከባድ ኃጢአት ስለሰራ ማሰብ ያለበት የዘላለማዊ ሕይወትንና ነፍሱን የማዳን ስራ እንጂ በስጋው ላይ የሚመጣው ማንኛውም መከራ አሜን ብሎ መቀበል። በሰላሙ ጊዜ በደንብ አድርጎ ኃጢአትን ስላጣጣማት በደንብ አድርጎ ሕይወትን ስለኖራት እና በፈለገው ሰዓት ደስ እንዳለው ብርም እያወጣ መዝናኛም ቦታ እየሄደ እንደፈለገ ስለሆነ ዛሬ ላይ ለሚመጣበት ማንኛውም ነገር በሙሉ ይበለኝ የሚል የመጸጸት የንስሐ ሕይወት ሲኖር እግዚአብሔር ያችን የእንትኑን የመከራ ዘመኑን እያጠበበለት እያሳጠረለት ይመጣል። ግን ለምን እንደዚህ መከራ ይደርስብኛል? እኔ እንደዚህ ነበርኩ፣ አሁን ንስሐ ገብቻለሁ፣ ቅዱስ ቁርባን እቀበላለሁ፣ አሁን ወደ ሕይወት ተመልሼ ለምንድን ነው ማልድ ነው? ለምን መንፈስ አይወጣልኝም ብሎ የሚያማርር ከሆነ መቼም አይድንም፣ መቼም መንፈስ አይያዝለትም። ሌላው ደግሞ አንቺ ጋር ስመጣ ደግሞ ቅዱስ ቁርባንን የሚያክል የሕይወት ምግብ የዘላለም ሕይወት የሆነውን እሳተ መለኮትን በፈቃዱ በጸጋ አማናዊ የሆነውን ነገር እንድንቀበል ፈቅዶልን አልዳንኩም ወይም ደግሞ መንፈስ አልተያዘልኝም እና ገና አሁንም ኃጢአት ውስጥ ነኝ ብሎ ማሰብ ጥሩ አይደለም። እንደ ዳንሽ መጀመሪያ ማሰብ አለብሽ። አንደኛ ትምህርቱን በመስማትሽ፣ ሁለተኛ ቅዱስ ቁርባን በመቀበልሽ፣ ንስሐ ገብተሽ በመቀበልሽ፣ ሶስተኛ ነገር ደግሞ ነገ ደግሞ ተስፋ ስላለሽ ሰይጣን ቢመጣ አሸንፈዋለሁ፣ ምንም ነገር ቢመጣ ሃይማኖቴን አልከዳም፣ ይሄን የመሰለ ትምህርት አዳምጬ አልሰናከልም ብሎ ተስፋ ማድረግን የመሰለ ትልቅ ድነት የለም። በጣም ትልቅ ድነት ነው በቃ ይሄ። አዎ እግዚአብሔር ይመስገን ለዚህ ፈቅዶልኛል ፈጣሪ ቁርባን ለመቁረብ እና ንስሐ ለመግባት ክርስትና ለመንሳት በዚህ እግዚአብሔርን አመሰግናለሁ። እግዚአብሔር ይመስገን። ያው የልጄም ጉዳይ ነው በቃ የጨነቀኝ። አሁን መንተባተብ ጀመረ። ሄሎ ኢቭን ካንታ መስቀል አስልኬ አንገቱ ላይ ያስደርግለታለሁ። እግዚአብሔር ይመስገን። ያ ይመስለኛል አያቴ እንደዚሁ ምንድነው አምልኮት አመልክ ነበረ እና እንጃ በዛ ይሆናል ብዬ ነው። አዎ በመሰረቱ ለዚህ ሁሉ ነገር የዳረገሽ እሱ ነው። አንድ ሰው አስታውሳለሁ፣ አንዲት ልጅ በህፃንነቷ የ8 ዓመት የ9 ዓመት ልጅ ሆና አጎቷ ቤት ውስጥ አብሮ ይኖር ነበርና በጣም ብዙ ሴተኛ አዳሪዎች ጋር ይዞር የነበረ ወጣት ነው። እዛ ቤት ውስጥ አብሮ ይኖራልና የእህቱን ልጅ ነው ይሁን ብቻ የወንድሙ ልጅ እርግጠኛ አይደለሁም። ምንድነው የሚባለው በእንግሊዝኛ ወርማፕ ነው የምትሉት? መዳራት ይዳራት ነበር። የ8 ዓመት ልጅ የ9 ዓመት ልጅ ማለት ነው። እና የሚገርምሽ ልጅቷ ስታደግ ዘማዊ ነው የሆነችው። አይኑ እያየ ለጓደኛው ልጅቷን አበላሻት። አይኑ እያየ ልጅቷ ሴተኛ ዳሪ ሆነች፣ ዝሙት የምትሰራ በቃ አስቸጋሪ ልጅ ሆነች። ለምን? የእሱ ብዙ ሴተኛ ዳሪዎች ጋር ይዞር የነበረ በጣም በቃ እንዴት ነው የሚባለው ሴሰኛ የሚባል ወንድ አለ እንደዛ አይነት ስለነበረ ቀጥታ ያን መንፈስ አምጥቶ ልጅቷ ላይ ስላጋባባት ልጅቷ ስታድግ እንደዛ ነው የሆነችው። ግን ከሱ ውጭ ሌላ ወንድ አልለካትም። በቃ በልጅነትሽ እንደዚህ አይነት ነገር ነበረ? እኔ የፈለኩት ወንድ አሁን አንድ ሰው አይቼ ወንዱ በቃ ይሄ ፈልጋለሁ ካልኩኝ እምቢ አይለኝም። ግን አብረን ትንሽ ከቆየን በኋላ አይፈልገኝም። ወይኔም ተዋለሁ ወይ እሱም ይተወኛል። ግን ያየሁት ከፈለኩኝ አይቀርም አገኘዋለሁ። ለዝሙት ሲሆን
ለቁም ነገር ሲሆን ግን ያየሽው አንደኛ ነበርኩ። ለዝሙት ለቁም ነገርና ለትዳር ሲሆን ግን ያየሽው ሰው ግትር ይሆንብሻል ማለት ነው። አይፈልጉኝም ለትዳር። አሁን ሁለቱም የልጆች አባል በጣም እግዚአብሔር እንለምናለሁ ብዙ አመት ለትዳር በጣም ነው የምመኛቸው፣ ግን ለአይኔ ነው የሚጠሉ። ግን ለዝሙት የፈለግኩት እምቢ አይሉኝ። የፈለገ ይሆናል እሺ ነው። ስለዚህ አንቺ ውስጥ የምትፋችሁ አንድ ሌላ ኃይል አለ ማለት ነው። ያገባሽ አንድ ፍቺ መፈጸም አለብሽ። ያ ምንድን ነው? ቃል በቃል መካድ፣ ሱባኤ መግባት፣ በጸበል መንፈሱ እንዲወጣ ብቻ ሳይሆን አንቺ ስጋሽ ላይ ልማዳዊ ድርጊቶችሽን ለማስወገድ መሞከር ካልተውሻቸው ማለት ነው። የተውሻቸው ከሆኑና ደግሞ እግዚአብሔር ይመስገን ይሄ ደግሞ የቀረ ከሆነ ደግሞ የትኛው መንፈስ እንደሆነ ወንዶችን እየገፋ ያለው ቼክ አድርጊ። አንዳንድ ጊዜ ውስጥ ሆኖ አንቺን የሚፈልግሽ መንፈስ ወይም ከሌላ ወንድ የመጣ የሆነ ሰው መንፈስ ሁሉንም ወንዶች እየገፋብሽ ሆኖ ሰላምሽን ሲነሳ የነበረው አንድ መንፈስ ሆኖ አጠቃላይ ሕይወትሽን ሊያናጋ ይችላል። የሁሉም ወንዶች መንፈስ ላይሆን ይችላል። አንዳንዴ ደግሞ የሁሉም ወንዶች መንፈስ ተጠራቅሞ አንቺ ጋራ በጅምላ ሊመጡ ይችላሉ። እና የሚተባበሩት ብዙ ጊዜ መንፈሳዊ ስትሆኚ ለመስገድ ስትሞክሪ ነው። አንድ እህቴም ልክ በምታረጥባቸው ዓመታት ላይ ተያዘ መንፈሱና ማረጥ ታውቂያለሽ? መውለድ ማቆም ማለት ነው። ምን አልከኝ? ማረጥ ምን ማለት ነው? ማረጥ ማለት ሴት ልጅ 45 ዓመት ሲሞላት አረጠች ይባላል። መውለድ አቆመች ማለት ነው። እና መንፈሱ ተያዘ በሚገርም ሁኔታ እና ወይኔ የመውለጃ ጊዜዋ ሳያልፍባት ተያዝኩኝ፣ ካለፈበት በኋላ ነበር ብያዝም እንኳን ብሎ ጮኸ። ምን ማለት ነው ሲባል በቃ ከዛ በኋላ እኮ ተፈጥሮ ነው፣ መውለድ አትችልም። ከሰጣትም አምላኳ ተአምር ሰርቶ ነው እንጂ እኛ በቃ እስከ ተፈጥሮ ግዳጇ ጊዜ ድረስ ያዙ ማፀን ቆልፉ ተብለን ነው የሚለው። ይሄ ግን ያደረገው የሴት ጓደኛ ነው፣ የቅርብ ጓደኛዋ። አብራት እኮ ነው የምትኖረው። ቆይ ልነግርሽ ነው። አብራት ነው የምትኖረው፣ ጓደኛዋ ናት። እና በጣም ከባሏ ጋር ልጅ ፍለጋ እንዴት እንደምታለቅስ እንዴት እንደምትሆን ታውቃለች። አብራቸው ቡና እየጠጣች ጎረቤት ናት። ሰፈር ውስጥ በብዙ ነገር የተግባቡ ስንት ዓመት አብረው ኖረው ያን ሁሉ የምታደርጋት ጓደኛዋ ናት። መጨረሻ ላይ ግን በቃ በጸበል ተያዘ። ማን እንደሆነ ሲናገር ሲታወቅ ሴትዮዋ የዛችሁኑ ፈንታ ነው። እንዲያውም ያረጠ ወይም መሃኖች ይሻላሉ እስኪያስብል ድረስ ከባድ ነው። ወልዳ እሷ ልጆች እየሳመች ነበረ የምትኖረው። በገዛ እናታቸው ላይ ተነሱባት። እንደዚህ ሰው ላይ ግፍ የሰራች ሴትዮ በላዩ ላይ ተነሱባት። ይሄ ልልሽ የፈለኩት ምንድን ነው፣ ከወንዶቹ ብቻ ላይሆን ይችላል። ከሴቶችም ከቅርብ ጓደኞችሽም ጠላት ሊኖርሽ ይችላል። የሰው ጠላትም ላይሆን ይችላል። ከእናትም የመጣ ሊሆን ይችላልና መርምሪ ራስሽን ነው እያልኩ ያለሁት። እሺ ሄሎ አለሽ? አዎ እየሰማሁ ነው እኮ ራስሽን መርምሪ እያልኩ ነው። ምናልባት ከልብ ካልሰማሽኝ ስትዘጊው መልሰሽ ስታዳምጪው ይገባሻል የምለው ነገር እየተቆጣጠርኩ ነው። የዝሙት ነገር ሁሉም እያቆምኩ ነው። እግዚአብሔር ይመስገን። እግዚአብሔር የተመሰገነውን። አይዞሽ። አሁን አንድ ነገር አድርጌያለሁ። የዛሬ 3 ዓመት በጣም ተናድጄ፣ በቃ ከሚገባ በላይ ተናድጄ በልጅ አባት ማለት ነው ተናድጄ የህንዶች አስትሮሎጂ ነው የሚባሉት እንደዚህ የሚያዩት ነገር ሄድኩኝ። ብዙ ጊዜ ሄድኩኝ። በቃ ደውላለሁ። ግን መጨረሻ ልቤ ስላልተቀበለ አንቺ ክርስቲያን ነሽ ታምኛለሽ በእግዚአብሔር? አዎ አልኳቸው። አንቺ ክርስቲያን ራሳቸው ክርስቲያን ነሽ? አዎ ስላቸው ሂጂ በቃ እምነትሽ ያድንሻል ብሎ አባረሩኝ። ግን በጣም ብዙ ገንዘብ አወጣሁኝ። በቃ የንዴት በቃ ለምን እንደሆነ ይገፋፋኛል። ሂጂ ይለኛል። ልቤ ከሆነ አይቀበልም። ስገባ አማትባለሁ። ያው አሁን ያለሽበት የእምነት አቋም አጠቃላይ እኔ አሁን ይሄ ነው ብዬ አልልም። ጥሩን ያለሽው ግን ብትቺ ማለት ነው የቀሩትን ነገሮች ለማጥፋት ጥረት እያደረግሽ መሄድ ያለብሽ። እግዚአብሔር ከፈቀደ መንፈሱ ይያዛል፣ ይወጣልኛል፣ ይሸኝልኛል። ካልሆነ ግን ዋናውን የህይወት መንገድ አውቄያለሁና ከዛኛው ህይወት ይሄኛው ህይወት ይሻላል እያልሽ አሁን ያለሽን ህይወት የተመሰገነና የተሻለ እንደሆነ አስበሽ ነው መኖር ያለብሽ እንጂ መንፈሱ ስላልተያዘ የጎደልሽ ወይም ጎደሎ እንደሆንሽና ያልተሳካላት ሴት አድርገሽ እንዳታስቢ ነው የኔ አባባል። እኔማ በልጄ የተበቀለኝ የመሰለኝ ነው። ልጄ እንደዛ አይደለም። ከልጆችሽ ጋር ካለው ጋር አታገናኝ። አሁን ብዙ ጊዜ ልጆች
ከእናታቸው ጋር የተሳሰረ ነገር ቢኖራቸውም በአካል ጉዳተኝነትም የተለያየ አይነት ችግሮች ሲደርስባቸው ከእናት ጋር የተያያዘ ነገር ቢኖርም ዘር ደግሞ የሚሰጠው ባልም ስለሆነ በባል በኩልም በአባታቸው በኩልም ደግሞ ችግር ይኖራል። ስለዚህ ከዛ አንጻርም እያየሽ መጽናናት ያለብሽ። እሱም እንደዚህ ነው፣ ይጠጣል፣ በጣም ድራግ ያጨሳል። ይሄ ምንድነው ቅጠሉ ዊዱ በጣም ኃይለኛ ነው። ሃይማኖት የለውም። ፓጋን ነው የሚባለው፣ እንደ ፓጋን ነገር ነው። ሃይማኖት የለውም። ከኔ ጋር እንዳውም ሲጣላ ኢየሱስ ክርስቶስን ነው የሚሰድብብኝ። አዋየሽ እንደዚህ አይነት ሰዎች ላይ ያለ መንፈስ ደግሞ አንቺ ጋር ሲመጣ ይናደዳል። ለምን ህይወት ለምን አገኘች ብሎ ነው የሚናደደው። እና ቀጥታ ቅዱስ ቁርባን መቀበልሽን እንደ ተራ ነገር ነው የሚቆጥረው። አንቺ እንድታስቢው ነው የሚፈልገው። አሁን ቆርበሽም እንኳን መንፈስ እንዲወጣልሽ መፈለግሽ ጥሩ ነው እኮ፣ መመኘትሽ አሪፍ ነው። እኔም ቢወጣልኝ ሁላችንም ጨርሰን በቃ ባዶ ብንሆን ደስ ይለናል ከርኩሳን መናፍስት። ግን ኢትስ ኖት ቢግ ዲል። በቃ የትልቅ ጉዳይ አይደለም። ትልቁ ጉዳይ መሆን ያለበት የህይወትን ምግብ የሆነውን ኢየሱስ ክርስቶስን ማወቅ፣ ማመን፣ ንስሐ መግባት፣ ከዛ በኋላ ደግሞ ድንግል ማርያምን መልጃ፣ የቅዱሳን መልጃ፣ የተለያዩ የቤተክርስቲያናችን በረከቶችን ላለማጣት መፍጨርጨር፣ ከዛ በኋላ ደግሞ በንጹህ ልብ ስናመልከው ውልቅ ብለው ይወጣሉ። ይሄንን እንዳንሆን ነው መናፍስት ብዙ ጊዜ ትኩረታችን እነሱ ላይ እንዲሆን ነው ጥረት የሚያደርጉት። አሁን ሰው ትኩረቱ ከህይወት ጋር ከሆነ እዚህ ጋር ያለው የመናፍስቶቹ ጉልበት እየደከመ ነው የሚመጣው። እየደከመ ይመጣል። እልሃችን መሆን ያለበት ከእግዚአብሔር ጋር የመታረቅ እልህ፣ ይቅር በለኝ ማለት እልህ ነው መሆን ያለበት እንጂ ውጣ ትውጣ ግባ እንደዚህ ምናምን ከእሱ ጋር ትግሉ ጥሩ ነው። መናፍስትን በተለያየ አይነት መንገድ ለማባረር ብዙ ዘዴና ብዙ ሲስተም አለ። የመጀመሪያ ክርስቲያን ግን የመጀመሪያው ስራው መሆን ያለበት ከአምላኩ ጋር በደንብ መታረቁን እርግጠኛ መሆን ነው። ታርቀናል ወይ ነው የሚፈልገው። ግብርማ አቁም ያለው በቃ በደንብ ታርቀናል ወይ ነው የሚፈልገውን አይነት ህይወት እየኖርን ነው ወይ? ደግሞም ገንዘብ ካገኘን በኋላ ጤንነታችን ከተመለሰ በኋላ መንፈሱ ከወጣ በኋላ ወዴት ልንሄድ አስበናል? አላማችን ምንድን ነው? አንዳንድ ሰው ቆይ እስቲ ይልና ገዳም 2 ዓመት ወይ 2 ወር ወይ 1 ወር ይቀመጥና መንፈሱ ከወጣልኝ በኋላ እንዲያደርጋለሁ እያለ ዓለማዊ እቅድ ያወጣል። የዛን ሰዓት እግዚአብሔር ስም ይላል፣ አያስወጣውም መንፈሱን። ጸጥ። እቅዶቻችን ዘላለማዊ ህይወት እንድንኖር የሚያደርግ ከሆነ አስቀድማችሁ ጥቁርና መንግስት ፈልጉ ሌላ ሁሉ ይጨመርላችኋል ነውና ብትቺ እንደ ዳነች እንደተፈወሰች ሰው ራስሽን ቁጠሪ። እኔ በቃ አሁን ያለሁት ጥሩ ሁኔታ ላይ ነው፣ ይሄንን በማወቄ እድለኛ ነኝ። ዛሬ ትን ብሎኝ ብሞት እኮ ስጋና ደግሞ ህይወት ሆኖኝ እድናለሁ ብያልሽ ያንን ነገር እንደ አንድ እንትን መቁጠር ያለብሽ። የሆነ ችግር ተፈጥሮ እድሜ መቼ እንደሞት አላውቅም፣ አሁን ነፍስ ከስጋዬ ብትለይ እኮ በቃ ዋስ የሚሆነኝ ስጋና ደሙ ነው ብለሽ ማሰብ አለብሽ። እንደገና ይሄ በመቁጠሪያ መደብደቡ እየፈራሁ ነው። ብጮህ ማን አጠገቤ ያግዘኛል እያልኩ ለዛ ብዬ በመቁጠሪያ አልቀጠቅጥም። ፍርሃት የሆነ በመንፈሱ ቢነሳ እንዴት አድርጌ ነው ማን አጠገቤ ያግዝ? ብቸኛ ሰው ቤቴ ልጆቼ ወጥተዋል፣ የሉም፣ አድገዋል። እሺ ልጠይቅሽ። እሺ እንደዛ ከሆነ መንፈሱን ያስነሳሽው አንቺ ነሽ ወይስ መንፈስ ቅዱስ ነው? መንፈስ ቅዱስ ነው። እኔማ በምን አቅሜ እንደዚህ ኃጢአተኛ ሰው ደግሞ ታዲያ መንፈስ ቅዱስ ከሆነ ከተነሳ በኋላ መንፈሱ አንቺን ምን ማድረግ እንዳለብሽ ወይም ምን መሆን እንዳለብሽ አያውቅም እንዴ? ዝም ብሎ አስነስቶ ብቻ ዞር ይልና ስትንገላቺ፣ ስትጮሂ፣ ቡታጋዝ ላይ ሲሊንደር ላይ ወይ የሆነ ቦታ ስትወርቂ ዝም ነው የሚለው? ኧረ ዝም አይልም። እና መንፈሱን በማስነሳት ያገዘሽ መንፈስ ቅዱስ እስከ መጨረሻ ነው የሚያገዘሽ እንጂ እንዲህ አይነት ፍርሃት ማሰብ የለብሽም። በደንብ ጀልጩ። የምትፈሪ ከሆነ በደንብ ቀጥቅጩ። ይሄ ከሆነ ችግርሽ ከዛ ይጩህ። ከዛ የእግዚአብሔር ስራ ይጋለጥ። ምንድን ነው ሲባል እርኩስ መንፈስ ነው ብለሽ መስክሪ። በቃ ምንም ያስፈራ ነው። በሃይማኖት መመስከር ነው፣ ምንም ችግር የለውም። መቁጠሪያ ተበጣጥሷል። ምንደ የአያቴ የነበረች ነፍሷን ቀበቶ ክሳኔ ሞተችው። ጧፍ ካለ ጧፍ ከሌለ ቀበቶ አድርገሽ ገመድም በስመ አብ ብለሽ አማትበሽበት የአባቶቼ የእናቶቼ መቁጠሪያ አድርግልኝ አምኛለሁ ብለሽ ቀጥቅጭው ራስሽን። በቀበቶ ስንት መንፈስ ተይዟል። ዋናው ችግሩ ምንድን ነው? እምነታችንን መጨመር አለመቻላችን። እምነት ጨምርልን ብለዋል ሐዋርያት። አሜን። አዎ ያርግልን። አሁንም ይሄ እሑድ ስለምቆርብ ደግሞ ጸሎት አድርጉልኝ። እሺ፣ እግዚአብሔር ካንቺ ጋር ይሁን። ተስፋ ስላሴና ቤተሰቡን እጅሽ ላይ ጽፈሽ በጸሎት አስቢ። ፍቅርተ ስላሴ። አንተ ተስፋ ስላሴ ነህ?
እኔ ደግሞ ፍቅርተ ስላሴ ነኝ። እሺ ፍቅርተ ስላሴ ተስፋ ስላሴን የሚለውን ስም ጻፊና ከነ ቤተሰቡ ብለሽ ጽፈሽ ቅዱስ ቁርባን ስትቀበይ እንዳትረሺ። እኔም እንደዛ እያደረኩ ነው። አሁን እጄ ላይ አንተ ያስተማርከው በሙሉ እያደረኩ ነው። እጄ ላይ ጽፌ ቤቴን አንዱ ሩሙ የልጄን ሩም እሱን አውጥቼ ሱቅ ልጄ ከነጋ አስተኝቼው እንዳለ ስዕል አድኖ ነው ያደረኩበት። እምነት ጸበል በቃ ሰው ኢትዮጵያ ስሄድ አምጡልኝ እያልኩኝ አሁን አለኝ። ግን ያው ሁሌ ነው ልጄ ጸበል ሳጠጣው እምነት ሳደርግበት ትምህርት ቤት የባሰ ይብስበታል። እንዳም ደውለው ናይ መተሽ ውሰጂ ይሉኛል። በጣም ያስቸግራቸዋል። እና ቅባ ቅዱስም አፉ ላይ አድርጌ መንተባተብ ጀመረ። ማድረግ አልነበረብኝም አፉ ላይ። ኧረ ትክክል ነሽ፣ በጣም ትክክል ነው። በነገራችን ላይ በጣም እድለኛ ነሽ ከእንደዚህ አይነት ህይወት ወጥተሽ ይሄን ያክል እንኳን ዲያብሎስ የምትፋለሚ ቻሌንጅ የምታደርጊ ሰው መሆንሽ ራሱ እግዚአብሔር ልታመሰግኝ ይገባል። እስቲ አመስግኝ ውስጥ እግዚአብሔርን በእውነት ዝም ብለሽ እስቲ አሁን አንድ ቃል ልስጥሽና ከየት ወዴት እንዳመጣሽ ተናገሪ ውስቲ። ከየት ወዴት እንዳመጣ እስቲ እግዚአብሔርን አናግሪው። ያመጣኝ ከእግዚአብሔር ከመጥፎ ነገር ከዝሙት ተቀብሎኛል፣ ከኃጢአት ተቀብሎኛል። እንደሱ በሰውነቴ ላይ በሰጠኝ የፈጠረኝ ሰውነቴ ላይ በጣም ተጫውቻለሁ። ያላደረኩት የለም። በራሴ ምንም አይመስለኝ፣ በቃ የኔ ሰውነት አይመስለኝ። ግን አልታመምኩም፣ በሽታም አልያዘኝም፣ ድዌ አልሆንኩም። ይኸው ቁሜ እየሄድኩ ነው። አንድ ሳልታመም HIV አልያዘኝ፣ ማህፀኔ መሀል አደረገኝም። ይህ ሁሉ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አየሽ አሁን የተደረገልሽን ስትቆጥሪው የጎደለሽ በጣም ትንሽ ነው፣ በጣም በጣም ትንሽ ነው። እና ደግሞ ብዙ ወንዶች ይፈልጉት ይመኙት የነበረ ብዙ ወንዶች አግኝተውት የነበረ ገላ አሁን ንጹህ ሆኖ በንስሐ ታጥቦ የክርስቶስ ማደሪያ መሆኑ የክርስቶስ ሙሽራ መሆንሽ በራሱ እንዴት አይነት መታደል ነው። እግዚአብሔር ይመስገን፣ እግዚአብሔር አድርጎልኛል። አሁን ያው እሱን አስቀይሜዋለሁ። ዝም ብዬ ሳልፈልግ ጠንቋይ ቤት እየሄድኩኝ እዛም ሌላ ሀገር በህፃን እያለሁኝ አሚን ህፃን ሳይሆን ወጣት እያለሁኝ ዝም ብዬ ጠንቋይ ቤት እሄዳለሁ። አላምንም። እንዳውም አንድ ጊዜ ሲሄድ ስለ ሰው ብዬ ሲሄድ ጠንቋይ ራሱ እኔ ምንድን ነው ያልኩት ስገባ ጠንቋይ ቤት በስመ አብ ወመንፈስ ቅዱስ ሚካኤል በጣም እወደዋለሁ፣ ሚካኤል አንተ ተከተለኝ ግባ ስሎ ገብቶ ሴትዮዋ እንትን ምድጃ ነው የሚባለው ምድጃ ከቤቷ ከውስጥ ገብታ ምድጃዋን ይዛ እኔን ከዛ ሁላ ሰው እኔን መርጣ ምድጃዋን ልትጭንብኝ እሳቱን ልታርከፈከፍብኝ ይዘሽው ከዛ ምንድን ነው ስል ውጭ ውጭ አሉኝ። እኔ እወጣለሁ። ምን አደረኩኝ? እኔ ቁጭ አይ ይዘሽ የመጣሽውን በሰይፉ ሊያቃጥለኝ ነው ውጭ ስትለኝ ጓደኞቼ ለምነውኝ ሂጂ በቃ ውጭ አሉኝ። ኧረ እወጣለሁ እኔ ስለእናንተ ብዬ ነው የመጣሁት አልኩኝ። ይገርማል በጣም የእግዚአብሔር ቅዱስ ሚካኤል በረከት ይደርብን። አየሽ አንዳንድ ጊዜ በየዋህነት ሁለቱም ልጆቼ በሚካኤል ስም ነው የሰየምኳቸው። ሁለቱም ሴትና ወንዱ ከመውደድ የተነሳ ሚካኤል በጣም ነው ማፈ የኔ ብቻ ነው የሚመስል ሰው ሚካኤል ሲል እኔ ቀናለሁ። አልፈልግም ማንም ሰው ሚካኤል የኔ ነው ሲል ለእኔ ብቻ ሚካኤል ይመስለኛል። ምናልባት ያን ጊዜ ጠንቋይ ቤት የሄድሽበት ጉዳይ ቅዱስ ሚካኤልም ሊሆን ይችላል። ታዩ ሚካኤል እንኳን እንደዚህ አይነት ጨካኝ አይደለም። ሚካኤል የፍቅር አባት ነው፣ የትህትና መልአክ ነው። ግን መንፈሱ ጠንቋይ ቤት የሄድሽበት ጉዳይ እዛ ያገኘሽ መንፈስ ተናዶብሽ ይሆን? ማንን ይዛብን መጣሽ ብሎ ተናዶብሽ ይሆን? እየተበቀለሽ ይሆን እንዴ? አሾፍ ነበረ። ጎረቤቶች በሙሉ ከላይ እስከታች ጎረቤቶች በሙሉ ያመልካሉ። ይሄ ሸክሻፊ ነው የሚባል የሆነ እስላም ዛር የማያመልኩት አብድዬ ነው ምናምን የሚባሉ ሲያመልኩ እኔ እሳደባለሁ። እናንተ ፈጣሪ እያለ ለምንድን ነው እንደዚህ ሲያፈሉ? በሴም ታይም ደግሞ የመላክ የሚካኤል የማር እናንተ በመላክ አታሽፉ ረግጣቸዋለሁ። አንዷ በእኔ ንዴት ውቃባ ተነስተው ማጓራት ጀመረች። ናሽን እና ብዬ ጥያቸው የእናንተ እንትን ብዬ በቃ እንዳም ሊባስ ብዬ ለማናደድ ብዬ ስታጓራ አውቄ ራቁቴን ወጣሁኝ እንድትናደድ የባሰ ግድግዳ ላይ መጋጨት ጀመረ። በጣም ማሾፍ ነበረ በዚህ እንዳም መንፈስ ይዞኝ አንድ ጊዜ በጸበል ነው የወጣልኝ። ለምን ያስካት ሲባል እያሾፈችብኝ ረግጣኝ ሄደች። በጸበል ወጥቷል። እዛ ጅቡ ያለሁበት ሀገር አይሽ በእልህ ሲናደር እንዲህ አይነት መንፈስ ነው እንግዲህ የሚበቀለው። አብሮ ይቀመጥና አሾፋብኛለችና እኔ ደግሞ እሷ ላይ ጮትባታለሁ ብሎ እድሜ ልክ ሊከተል ይችላል። ወይ እርግማን ጥላወጊ የሚባል አንካሴ ዱላ ቆመው ወይም ጦር መሬት ላይ ተክለው የሚረግሙ አሉ ጥላወጊ የሚልኩና
በዛ የተነሳ ቁጣቸውን የሚገልጹ የተለያዩ አውሊያ ቃልቻዎች አሉና ከእነሱ ጋርም ተጋጅተሽ ከነበረ ቀድም እኮ የጠየቁሽ እሱ ነው። ከማን ጋር ማንን አናደሻል? ማንን አበሳጭተሻል? ቀድም የጠየቁሽ ነው። ጠንቋዮችን አናድጃለሁ። የሚያከብሩት በሙሉ አናድዳለሁ። ቆመው በአንድ እግራቸው ቆመው ቡና እያፈሉ በአንድ እግራቸው ቡና ይቀዳሉ። የዛሬ ደግሞ የሚያስቆምጥ ነው እንደያዛችሁት እያልኩ አሾፋለሁ። አንዱ ራሱ ትልቅ ጠንቋይ ነበረ ግቢ ውስጥ ሲመጣ ቆሪጥ ቡና ሲያፈላ እኮ አይተሽ ነው እኮ አይ ዶንት ኖ እኔ ምን አውቃለሁ። እና አንዱ እንዳም ትልቅ ጠንቋይ ነው። ብዙ ሰው ገሏል። ጓደኞቼን በጣም ገሏቸው። እያጠባቸው ታሞ ወደ 5 ሞተዋል። እና እሱ አሁን አንድ ጊዜ ይመጣል ተብሎ ግቢ ውስጥ ሳሩ ተጎዝጉዞ ቡናው ተጎዝጉዞ እኔ ደግሞ ይሄ ሰውዬ እናቱና አይገባም ብዬ እነሱ አላዩኝም። እኔ ተደብቄ ከበር ሁኜ እንዳይገባ መለስኩት። የታወቀ ጠንቋይ ነው የዛ አገር። ሳይገባ ተወጣ። አልገባም ግቢ ውስጥ። ለሱ በጣም ምን ያዘ ቡና ፍልተው ያላደረጉት ነገር የለም። ግን እኔ በር ላይ ቆሜ አስወጣ ከለከልኩት እንዳይገባ። ሄደ ተመለሰ። ጥሩ እኮ ነው። ግን ሐሳብሽ ግን እግዚአብሔርን ይዘሽ አልነበረም የምትከላከያቸው የምትፋለሚያቸው። እንዲሁ ዝም ብለሽ ነበረ በተፈጥሮሽ ውሸት ነው ባህል ነው ኃይል የለውም እኔ ላይ ብለሽ ምንም ዝም ብሎ ተራ ነገር ነው ብለሽ ነበር የምትንቂያቸው። መናቀሻው ጥሩ ሆኖ ሳለ ግን እኔ ለምሳሌ እና አሁን ያንተን ስም ትምህርት ስሰማ እንደ ያ ሁሉ ነገር ያሸፍኩት የተሳደብኩት እንኳን የተሳደብኩት ሁሉም ነገር ያ ነገር አሁን በእኔ ላይ መጥቶ ትልቋም ልጄ አንዳንዴ ትወድቃለች። እንደዚህ ፌንት አርጓት 25 ዓመቷ ነው። እሷ ራሱ አስታውሳለሁ ህፃን እያለች ዳዴ እያለች ስትሄድ ይሄ የሚጠነቁሉት ነገር በፌጦን ምናምን እየረጩ እሷ ረገጠችበት። ከዛ ያቺ ሴትዮዋን ይዤ በጥፊ መቷት። እንዴ ልጄን እንትን ብለሽ ልጄ እየሄደች እንዴት አርከፈክፍ ያለሽ ይሄ መድኃኒትሽ ኮተተሽ ብዬ እንትና ገፈተርኳት። ሴትዮዋ ጣልኩባት። ይገርም ነው። ማን ነበር ክርስትና ስምሽ? የኔ ስሜ አሁን ያው ወደ ኦርቶዶክስ ፍቅርተ ስላሴ። ወደ ኦርቶዶክስ ከመጣሽ በኋላ ማለት ነው? አሁን የሆንኩት 5 ወር 6 ወር። እግዚአብሔር እንኳን አመጣሽ። እናቴ በሙሉ ካቶሊክ ናት። እንኳን እግዚአብሔር አመጣ። ይኸውልሽ ፍቅርተ ስላሴ ነው ያልሽኝ? እና ሳስበው ቆይ ፍቅርተ ስላሴ ነው ያልሽኝ? ይሆናል አልኩኝ። ሄሎ አቤት ፍቅርተ ስላሴ ነው ወይ ያልሽኝ? አዎ። ይኸውልሽ ፍቅርተ ስላሴ ብዙ ጊዜ የቤተሰቦቻችን ባዕድ አምልኮ ስንቃወም መቃወማችን ጥሩ ሆኖ ሳለ ግን እግዚአብሔርን ሳንጠጋ ኃይል ሳይኖረን ነው የምንቃወመው። በመጽሐፍ ቅዱስ ውስጥ ሐዋርያትን እግዚአብሔር ክርስቶስ ምንድን ያላቸው ሲያርግ እናንተ ግን ኃይልን እስክትለብሱ በኢየሩሳሌም ቆዩ፣ አንትሙ ሰንበሩ ሀገረ ኢየሩሳሌም እስክትለብሱ ኃይል ማርያም ከአርያም ከእግዚአብሔር ኃይልን እስከምታገኙ በኢየሩሳሌም ቆዩ አለ። አሁን ኃይልን ተላብሰን ነው ብዙ ጊዜ መቃወም ያለብን ሰይጣን። አለበዚያ ያጣምማል። መጋኛም ሆኖ እልከኛም ሆኖ ተንኮለኛም ሆኖ ውስጣችንም ሆኖ በተለያየ መንገድ ሆኖ ይማታል። ስለዚህ አንቺ መጀመሪያውኑ ለእግዚአብሔር የተጠራሽ ስለነበርሽ የተመረጥሽ ስለነበርሽ ተናዶ ዲያብሎስ የሆነ ደስ የማይሉ ዘመናትን በተለያየ አይነት ኃጢአት አኖረሽ የወሰደሽ መስሎት ተመልሰሽ ግን ወደ ቤቱ እንደምትመጪ ማን ያውቃል? እግዚአብሔር ያውቃል። አየሽ ዛሬ በእግዚአብሔር እጅ ላይ ነሽ። ያኔ ስትቃወም የነበረችው ፍቅርተ ስላሴ ዛሬ ይኸው በክርስቶስ ሥጋና ደም ከብራ ያኔ የተፈጠረውን እየተናገረች ነው። እንዲህ አይነት ምስክርነት እንደምትሰጪ እንደዚህ እንደምትከጂው ይሄን ትምህርት አዳምጠሽ እንደምትቀጠቅጪውና እንደምታቃጢው ስለሚያውቅ ነው ዲያብሎስ ሲበቀል የነበረው። ያኔ በብዙ ነገር ሲበቀልሽ የነበረውና ይሄንን ቀን ነበር ማሰብ ያለብሽ። አሁን ያለሽበትን ጊዜ ልታመሰግኝ ይገባል። ከዛ ሁሉ ተርፈሽ ነው እኮ አሁን እዚህ የምታወሪው እኮ። አዎ ስማ፣ ያው እግዚአብሔር ምንም አልሆንኩም። እንደዛ እየደፋሁኝ የሰው የሚያከብሩትን እየተቃወንኩም ፊታ በቃ ሴትዮዋ ዛሯ ሲነሳ ልጇን ሁሉ ገላለች። እኔ ግን ሞር ነው ያናደርኳት የባስ እንዲነሳባት እና እንዲጠፉ ከግቢም እንድትወጣ ማለት ነው። ከዛ ወጣች በእኔ የተነሳ። ረግማሽ ይሆናል ማለት ነው። እኔ ምን አውቃለሁ። አሁን የእርግማን መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት ሁልጊዜ ከአንቺ ጋር ይሁን። አይዞሽ፣ አሜን። ችግር የለውም፣ ምንም አትሆኝም። ግን
ልጆችሽን ቅዱስ ቁርባን ካስቆረብሽ በጸሎት ካሰብሻቸው አሳልፈሽ ለአማኑኤል ስጪ። እግዚአብሔር ከኛ ጋር ነው ብለሽ አስቢ። እግዚአብሔር ከኔ ጋር ነው ካልሽ በኋላ ነው እንዴ ወይስ ይሆን እንዴ ይቅር አላለኝ ይሆን እንዴ ምናምን የሚባል ጥርጣሬ አያስፈልግም። በቃ ልጆቼ የአማኑኤል ልጆች ናቸው፣ እግዚአብሔር ከኔ ጋር ነው የሚባለው። እንደዛ ነው የሚባለው። እግዚአብሔር ይቅር ብለኝ እላለሁ። አንዳንዴ በቃ ይከፋኛል በልጄ እንደዛ ሲሆንብኝ፣ አንዳንዴ ክፍት ይለኝና ስቅስቅ ያልቅስና እንደገና ደግሞ ይቅር በለኝ ፈጣሪ እላለሁ። ለምን አንተ ሁሉም ነገር በሱ እኮ ነው የኖርነው። ምን ተነፍሰው አይን ብርሃን የምናየው በሱ ነው። ግን አላስተውልም። የጊዜያዊ ነው ማስንትን ምለው እንጂ እሱ ዋናው ፈጣሪ እግዚአብሔር ይመስገን። አሜን። ከይቻሌ ጠብቆኛል ከሁሉ ነገር። በመደወልሽ በጣም ተደስቻለሁ። አንቺን የመሰለ ኃጢአቷን አምና እንደ መቅደላዊት ማርያም ሰዎችን ልትገስጽ ልታስተምር፣ እንዲሁም ደግሞ የህይወቷን ተሞክሮ ልትናገር የመጣች እህት ተማሪም እህትም ስላለችኝ በጣም እግዚአብሔርን አመሰግነዋለሁ። አሜን አሜን። እግዚአብሔር ያክብርሽ። ከዛ በተረፈ ስልክሽን ሴቭ አድርገዋለሁ። በግል የምታወሪኝ ነገር ካለ አወራሻለሁ። እንደውም አንድ ጊዜ ተገናኝተናል። እናቴ ተገናኝታለች ካንተ ጋር። የት? እቃ ይዛ መታ። የት? ቤት? እናትህ ናቸው መቶ አንተና መቶ የወሰድከው ልብስ ምናምን የዛሬ አመት። እኔ እንጃ። ያው እንግዲህ ጊፍት ያመጡልኝ ሰዎች እቃ ልከን ማለት ነው። አዎ ይሆናሉ። እንግዲህ አንቺ ከሆንሽ ታውቂኝ ነበረ። እኔ እንግዲህ ቤተሰቦችሽን አላወኳቸውም። እግዚአብሔር በወጣ ይተካላችሁ። አመሰግናለሁ። ቁጥሬን ሴቭ አድርግልኝና ብንገናኝ ደስ ይለኛል። አድርጌዋለሁ። አውራሻለሁ። ፍቅርተ ስላሴ ይባላል። እሺ፣ ፍቅርተ ስላሴ።